እኮ እዛ ውስጥ አንገባም። አላህ ያለ እንደዛ ያወርዳል ያለበት የራሱ እንትን አለው። በቃ እኛ እዛ ጥያቄ ውስጥ አንገባም። ምን አለ የራሱ ምክንያት ይኖረዋል። ወርዳል ያለበት እኛ አላየንማ፣ ሲወርድ አላየንም። ያላየነውን ነገር መመስከር አንችልም። ምን ይሰራል ታዲያ? ያላየሽውን አካል ይወርዳል ብለሽ ከምታምኚ ከሰማይ የወረድኩ ያው እንጀራ እኔ ነኝ ብሎ ለሰዎች ተገልጦ ታይቶ ሕሙማንን ፈውሶ ሙታንን አስነስቶ ተአምር አድርጎ ሞትን በሞቱ ሽሮ የተነሳውን ክርስቶስን በስጋ የተገለጠውን በሰዎች የታየውን የታዳሰሰውን አላመልክም ብለሽ በየቀኑ ከሌሊቱ 1/3 ይወርዳል ማንም አያየውም። ምን ይጠቅማል? እሱ እሺ፣ እዛው አይሆንም እንደ ካርሽ በላይ ጠይብ ጥያቄ ኢየሱስ ክርስቶስ እኔ ፈጣሪ ነኝ አምልኩኝ ያለበት ቦታ አለ? አምልኩኝ እኔ ፈጣሪ ነኝ ያለበት ቦታ አለ? በተግባር ገለጠው አልኩሽ እኮ ማለት አይጠበቅበትም። ዶክተር ጋር ስትሄጂ አንቺን ሊያክምሽ እኔ ዶክተር ነኝ አይልሽም። ልብሱ ራሱ ያስታውቅሻል። ሆስፒታል ስትሄጂ ሲያክምሽ ሐኪም መሆኑን ትረጃለሽ። ክርስቶስ ሐኪም መሆኑ አካሚነቱን ያሳያል። ህይወት መሆኑ ህይወትን ሰጪ መሆኑ ይታወቃል። ምክንያቱም እኔ ህይወት ነኝ ስላለ፣ እኔ መንገድ ነኝ፣ ህይወት ነኝ ስላለ፣ እኔ እውነት ነኝ ስላለ፣ የቀኗም ጌታ ነኝ። ቀን እንኳን ሳቀር የፈጠራት አንቺ በቀን ውስጥ የተፈጠርሽ ነኝ። እርሱ ግን የቀኗ እንኳን ጌታ ነው። በደንብ አስተዊ። አንቺ የመጣሽው በቀን ውስጥ ነው። የነገሮች ጅማሪ፣ የታይም ጅማሪ፣ ታይምን አስጀማሪ እርሱ ነው። የታይም አስጀማሪ እሱ ነው። አንቺ በታይም ውስጥ ጅማሪ ነሽ። በታይም ውስጥ የመጣሽ ነሽ። ታይምን እንኳን ያስጀመርኩት እኔ ነኝ አለ ማርቆስ ወንጌል ምዕራፍ 2 ላይ እንደሚናገረው ወደ መጨረሻ አካባቢ ላይ ለቀኗ እንኳን ጌታዋ ከሆነ አብ እስከዛሬ ይሰራል እኔም እሰራለሁ አለ። የአብ የባህሪ ቃል ስለሆነ ማለት ነው። ሁሉ የተፈጠሩት በቃል ነውና ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ጀምሮ ማለት ነው። ስለዚህ ክርስቶስ በንግግር ብቻ ሳይሆን በንግግር ብቻ ሳይሆን በተግባር ያደረገ አምላክ ነው። ምን አለ ክርስቶስ? እኔ በአብ ስም መጣሁኝ አልተቀበላችሁኝም፣ ሌላው ግን በስሙ ቢመጣ ትቀበሉታላችሁ አለ። እርሱ አብ አባቱ መሰከረለት ስሙት ብሎ እርሱ አምላክ ነው ብሎ አባቱ ነገረ። በአብ ስም ስለመጣ ክርስቶስ ልጄን ስሙ አለን፣ እንሰማዋለን። የቀኗ እንኳን ፈጣሪ እኔ ነኝ አለ፣ እንሰማዋለን። እኛ የተፈጠርነው በቀን ውስጥ ስለሆነ፣ እናንተ ግን መሐመድ በራሱ ስም መጣ። በራሱ ስም መጣና አላህ የሚባል አለ ከሌሊቱ 1/3 ላይ ሁሌም ይወርዳል አላችሁ። አሜን ብላችሁ ተቀበላችሁ። ያየው አለ አላህ ረሱል አለይሂ ሰላቱ ወሰላም ተላኩ። ትቀጥያለሽ አንዴ። አላህን ያየው አለ ሲወርድ ማንም የለም፣ ማንም የለም። ሲመለስ የሚያየው የለም፣ ሲወርድ የሚያየው የለም። ክርስቶስ ግን ራሱ ምን አለን? ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እንደሚለው ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ፣ ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ጀምሮ ከሰማይ የወረደ ሕያው እንጀራ እኔ ነኝ ያለው እርሱ ወደ ሰማይ እንደሚወጣም ነገረን። ክርስቶስ ከዛ እንደመጣ እንደሚወጣም ነገረን። ይህንን ከሰማይ የወረደውን የታየውን የተዳሰሰውን የነገረንን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ እንዲህ ወደ ሰማይ ሲወጣ እንዳያችሁት እንዲሁ ተመልሶ ይመጣል ተባለ። ሲወጣም አዩት። አላህን ግን አንድ ቀን አንድም ሰው ሲወርድ ያየው የለም። ግን ሁሌም አንድ ቀን አይደለም ለሺህ ዘመናት አላህ ሌሊት ይወርዳል ብላችሁ ታምናላችሁ። ያልተገለጠ ያልታየ ምን ጥቅም አለው ካዳ ዝም ብሎ መውረዱ? ያቺ ባቱን ይዞ ነው ወይ የሚወርደው? ባቱን ይገልጣል ትላላችሁ። ባቱ አብራ ትወርዳለች ወይ? ምንድነው ጥቅሟስ? ምንድነው ጥቅሟ? እዛው ወይን አርሽ ላይ ቁጭ ብሎ ለምን ጸሎታችሁን አይሰማም? ለእናንተ ማይታይ ከሆነ የተሰወረ ከሆነ በባቱ ነው የሚወርደው? አለባቱ ነው የሚወርደው? ምን ጥቅም አለው? ባቱ ጥቅሟ ምንድን ነው? በቂያማ ቀን ሲመጣ እንድትሸፈነች ነው የሚመጣው ወይንስ ባቱ ተገልጦ ነው የሚመጣው? ወደ ቅርቢቱ ሰማይ ሁሌም ሲመጣ ባቱ ተገልጣ ነው የሚመጣው ወይንስ ተሸፍኖ ነው የሚመጣው? ምክንያቱም የቂያማ ቀን ባቱን ገልጧ ሲያሳያችሁ ስለሆነ የምታውቁት ማለት ነው። በየትኛው ነው የሚመጣው? ፎዚ
ባቱን ይዞ ነው ወይንስ ባቱን ትቶ? ባት ነው። ባት ነው። አላህ ባት እንዳለው አታውቂም? አላህ ባት እንዳለው ሰምተሽ አታውቂም? ነው እኛ ሌሊት የሚወርደው አላህ ሱብሃነሁ ወተዓላ የሚወርደው የሚወጣበትን ሪዝን እኛ እንትን አንልም አልኩ። ምን እኛ እንደዚህ ለምን አላየንም? ሲወርድ አላየንም። የኛ ፈጣሪ አይታይም፣ ፍጡር አይደለም። አንደኛ ይታያል። ፎዚ አይታይም። ማን ያየው? አላህ ሱብሃነሁ ወተዓላ በምድር ላይ እንደናንተ ታይቷል? ተሰቅሏል? ተሙቷል? ደምቷል? ጎበዝ አይታይም። ጎበዝ። አልታየም ነው እንጂ አይታይም አይደለም። በቂያማ ቀን ታዩታላችሁ። ያ በቂያማ ቀን ታዩታላችሁ። ከሞት በኋላ ያ እኮ አይታይም አትበያ። አይታይም ካልሽ ፖቴንሻሉ ራሱ የለም፣ እሱ አይታይም። አልታየም ካልሽ ግን እስካሁን አልታየም፣ ወደፊት ግን ሊታይ ይችላል። ስለዚህ ማይታይ ከሆነ ሪዝኑንም ካላወቃችሁ ሁሌ ወደ ቅርቢቱ ሰማይ የሚመጣ ከሆነ ባት ያለው አካል ምንድን ነው ጥቅሙ? አይ ስላላየ ነው አንናገርም መልስ አይሆንም። ባሽ ስላላየሹ አይ አልናገርም አይባልም። አስተምሮቱ ተጽፎልሻል እኮ ምን ተብሎ አላህ ይወርዳል ባት አለው ተብለሽ ተነግረሻል። መጽሐፉ አለ። አይ ስላላየሁት ስላላየ ነው አላህ ለሊት ይወርዳል ባት አለው ብለን ብቻ እናልፋለን፣ መልስ አይሆንም። አለይስ እኛ ጋር ስትመጡ ክርስቶስ ለምን መሰቀል አስፈለገው? እዛ ሆኖ ለምን አይመረም? ለምን መገለጥ አስፈለገው? ምናምን የሚሉ ጥያቄዎች አሁን ኪሳችሁ ትይዟቸዋላችሁ፣ ጥጋችሁን ትይዛላችሁ ማለት ነው። እንደዚህ አይነት ጥያቄዎች የምትጠይቁ እኛ ማብራራት እንችላለን፣ እኛ መመለስ እንችላለን። እግዚአብሔር እርሱ ክርስቶስ በስጋ ለምን ተገለጠ የሚለውን እኛ መስረዳት እንችላለን። እናንተስ ይሄ ባት ያለው አካል ከአርሹ በላይ ያለው ለምንድን ነው የሚወርደው? ባቱ ትመጣለች አመጣም? ባት ምንድን ነው? ይህንን ልመልሱ ይገባል ማለት ነው። ፎዚያውን በደንብ አርጉመንቱ ገብቷታል፣ በደንብ ተረድታለች። ዘሆል እኛ ጋር ኮሽን የሚያደርጉት ነገር እነሱ ጋር ዊችዝ ከባድ እንደሆነ ተረድተዋለች። ቀጥል ክርስቲያን። ልቀጥል እኔ በአሁኑ ሀሳብ አሁን ለምሳሌ እንኳን ደህና መጣ። እሺ ኦኬ እሺ። ስላለ አባት እንዴት ናችሁ? አለን። ስላለ አባት እስኪ 2 ደቂቃ ነው። ለምሳሌ በአሁን አይደለም በአሁኑ በልጅቷ ሀሳብ ነው። ቆይ በቃ ልጅቷ ወጣለች። ተዋት። ልጅቷ የልጅቷ ሀሳብ ነው። እሷ ጨርሳ ወጣለች እኮ እሱን ተውና ስላለ ሀሳብ ነው ታዲያ እኮ ከመነሻው ጀምሮ ነው የምናወራው። ከመነሻው ጀምሮ እናውራና ምክንያቱም ከእሷ ጋር በባቱ ነው የተነሳ ነው። እስኪ ስላለ አባት 2 ደቂቃ አብራራልኝ። ምን ብዬ ላብራራ? ማብራራ ሄደው ባት አለው ከተባለ ባት አለው ነው። ምንድን ነው ባት? አልተገለጸልኝም፣ አልተናገረም። ስለ ባቱ ምንም የምታውቁት ነገር የለም? ለምሳሌ አሁን አንተ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አለ? ምንም የማይገናኝ ነገር። ኦኬ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አለ? ኦኬ የአላህን ባት ከኢየሱስ ክርስቶስ ጋር እያመሳሰልከው ነው። አንተ አምላክ ነህ አይደል? ኢየሱስ ክርስቶስ አምላክ ሆነ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አለ ወይ? የአላህ ባት ነው ብለህ ታምናለህ? እሺ መልስልኝ። መሰቀል የአላህ ባት ነው። አላህ ባት አለ ብለህ ስለዚህ አታመሳስል። ሱራ 16:74 ላይ አላህን በምንም አትመስሉት ይላል። አንተ አላህን እዚህ ጋር እያመሳሰልከው ነው ከኢየሱስ ጋር ማለት ነው። አንተ እንደማመጣ ለምሳሌ አሁን እናንተ አሁን ሀሳባችሁ ምን አይነት ምስል? ቆይ ላውራበት። አንዴ ተረጋጋ። ቆይ አንዴ ተረጋጋ። ኦኬ እሺ። አልተገለጸልህም ባቱ አይደለ? አልተገለጸልህም ባቱ። እሺ ለምሳሌ እግዚአብሔር ጸጉር አለው ይባላል። ጸጉሩ ምን አይነት ነው? ጸጉሩ ምን አይነት ነው? የእግዚአብሔር እባክህ አንዴ ተረጋጋ። እሺ አንዴ ተረጋጋ። ኦኬ ተረጋጋ። ኦኬ ባቱ አልተገለጸልህም አይደል? ችግር የለውም እኔ እቀበልሃለሁ እኮ አልከራከርህም። እሺ አልተገለጸም ሲባል ለእናንተ ብርቅ እንዳይሆን አሁን ለምሳሌ እግዚአብሔር ጸጉር አለው ይባላል። ጸጉር ካለ ምን አይነት ጸጉር አለማወቃችሁ ለእናንተ ብርቅ አለማወቅ ነው። አንዴ ለምሳሌ አሁን በባለፈው አልተገለጸም የሚባለው ነገር ይኸውልህ አዳምጠኝ ክርስቲያን አትጨቃጨቅ፣ ተረጋጋ። እስኪ ሚዩት ከማድረግ ከማፈጥ አለም ትጨቃጨቃለህ። እዚህ ብዙ ሙስሊም አለ። ኦኬ ስለ ባቱ አልተገለጸልህም አይደል? አልተገለጸም ሲባል ደግሞ ለእናንተ ብርቅ እንዳይመስላችሁ። ለምሳሌ እግዚአብሔር ጸጉር አለው ይባላል። ጸጉሩ ምን አይነት ነው ሲባል ደግሞ አልተገለጸላችሁም እናንተ። ኦኬ የአላህን ባት ከእግዚአብሔር ጸጉር አለው ተብሎ ከተነገረው ጋር እያመሳሰልክ ነው።
አይደለም። ይኸውልህ አዳምጠኝ መጀመሪያ። ይኸውላችሁ አልተገለጸም የሚባለው ነገር አልተገለጸም የሚባለው ነገር ይኸውልህ በእኛ እስልምና እሺ እሺ ላውራሽ አንዱ ስለ እኔ እኮ መጠየቅ ትችላለህ፣ እመልስልሃለሁ። አንተ ግን የራስን ችለህ እስኪ ስለ አላህ ባት ንገረኝ። ስለ አላህ ባት ምን አይነት ብዬ ላውራለህ? ለምሳሌ አሁን ያልተገለጸ ነገር ተገልጿል ብዬ በራሴ ጊዜ ውሸት ማውራት አለብኝ? ለምሳሌ አምላክ ስለ ራሱ ያወራው ነገር አወራው። ለምሳሌ አዳምጠኝ ላውራ እንጂ ለምሳሌ አላህ ያወራው ነገር ቃል በቃል ያወራው ነገር በቃ መረዳት ግዴታ ነው። ያልተናገረኝ ነገር ደግሞ መናገር አልችልም። ለምሳሌ ውሸት ሆንብኛል በእኔ ማለት ነው። እዛ ቁርአን ላይ ያልተጻፈ ነገር ማውራቴ ውሸት ነው። እሺ ተስማምቻለሁ፣ ችግር የለውም። ስለ ባቱ የተገለጹ ነገሮችን የምታውቃቸው ነገሮች አሉ? እኔ አላውቅም። ባት እንዳለ አውቃለሁ። ባት አለኝ ሲል አውቃለሁ። ባቱ ደግሞ ምን አይነት ባት እንደሆነ አይታወቁም። እንደ ሰው ግን አምሳያ የለኝም ብለዋል እሱ። ለምሳሌ እንደ ሰው እንደ ፍጡሩ የሚመስል ነገር የለም፣ ግን ባት እንዳለው ይናገራል። ስለዚህ ኦኬ፣ እሺ ችግር የለውም፣ ተቀብያለሁ እሱንም። ስለዚህ ስለ ባቱ ካልተገለጸልህ ቁጥሩን የማታውቀው ከሆነ አይነቱን የማታውቀው ከሆነ ባት ምን እንደሆነ የማታውቅ ከሆነ የባትን ጥቅም የማታውቅ ከሆነ በቂያማ ቀን ያለህን ባት እንዴት አውቀህ ነው የምትሰግድለት? እሱ ይኸውልህ ተናገሩ ቃል ገብቶልህ ለምሳሌ ይኸውልህ አዳምጠኝ መጀመሪያ ቃል ገብቶልህ የኔን የምታዩኝ የኔን ማንነትን የምታዩኝ የውመል ቂያማ ጊዜ ብቻ ነው ብሏል። ገባ? እዚህ ምድር ላይ ያለን የአላህን ማንነት አናውቅም፣ ግን የተናገረው ነገር በቂያማ ቀን አንዴ ቆይ። ስለዚህ በቂያማ ቀን አላህን የምትለዩበት አንዳች ነገር አለ ወይ ተብላችሁ ስትጠየቁ በባቱ ነው የምንለየው ብላችሁ ትናገራላችሁ። አሁን አንተ ደግሞ ባቱን አላውቅም፣ ባቱ አልተገለጸም። ስለ ባቱ መቼ አይተህ ነው? ማስረጃ አምጣልኝ። እንደዛ የሚል ነገር እኛ ስለ ባቱ እኛ መቼ አይተህ ነው? እሱን እኮ ነው እየጠየኩህ ያለው። የለማ ቁርአን ላይ የለማ። ቁርአን ላይ በባቴ ተገልጾ ታዲያ የተጻፈ ነገር ታወራለህ እንዴ? እኛ እኮ አላህን ለምሳሌ ላውራ እንዴ? አላህን ለምሳሌ እዚች ምድር ላይ እያለን ስለ ማንነቱ እኛ አናውቀውም። ገባ? እኔን የምታዩኝ የውመል ቂያማ ጊዜ ብቻ ነው አለን። ስለሱ ለራሱ ደግሞ ለኛ አልተናገረንም። ገባ? ስለ ባህሪ ለምሳሌ አሁን ባት አለው ሲባል ባት አለኝ ብሏል። ባቱ ምን አይነት ነው አልተገለጸም ነው። ገባ? በዚህ ለምሳሌ አሁን እናንተ አልተገለጸም የሚባለው ነገር ለእናንተ ደግሞ ብዙ ብርቅ በማታውቀውና ባልተገለጸው ባት ነው አላህን በቂያማ ቀን የምትለየው። እና ታዲያ እሺ እንዴት ለምሳሌ አምላክ ካለ እኮ አምላክ አለ ነው። ለምሳሌ ለኛ አሁን ለምሳሌ አዳምጠኝ መጀመሪያ አንተ ያንተ አምላክ ለምሳሌ የውመል ቂያማ ጊዜ የሚታየው በምን አይነት አምሳያ ነው የምታየው? ስላልተረዳው አንዴ ላንብብልህና ይኸውልህ በቂያማ ቀን አላህ ይመጣና እኔ ጌታችሁ ነኝ ይላችኋል። እናንተ ደግሞ ጌታችን አይደለህም ትሉታላችሁ። ሉክ እኔ ጌታችሁ ነኝ ሲል እሱ እናንተ አይ አንተ ጌታችን አይደለህም። ከዛ በኋላ አላህን የምትለዩበት ምልክት በምንድን ነው ተብላችሁ ትጠየቃላችሁ። አላህ መሆኑን የምታውቁበት ምልክቱ ምንድን ነው ተብላችሁ ትጠየቁ ምን ብላችሁ ትመልሳላችሁ? እኛ የምናውቀው ባቱን ነው ትላላችሁ። ባቱን የት ነው የምታውቀው? መቼ አይተህ ነው? መቼ አይተህ ነው? በአማርኛ ቀየረው እስኪ እንግሊዝኛ ሰላም አለ። በአማርኛ መቼ አይተህ ነው የሚለውን ጥያቄ እኔ እኮ ነኝ እየጠየኩ ያለሁት። መቼ አይተኸው ነው አላህን የምናውቀው በባቱ ነው ብላችሁ የምትመልሱት? በቂያማ ቀን የት አይታችሁት ነው? ከዛ በኋላ ለምሳሌ ሉክ አንተ ቀበሌ ስትሄድ አንተ ማንነትን የሚገልጽ መታወቂያ አውጣ ትባላለህ። መታወቂያን ታወጣና አሳይተህ አንተ መሆንህ ተረጋግጦ ትገባለህ። ልክ አላህም በቂያማ ቀን የምታውቁት በባቱ ነው የምናውቀው በባቱ ነው ብላችሁ ትመልሳላችሁ። ልክ አላህ ባቱን ገለጥ አድርጎ ሲያሳያችሁ አንተ ጌታችን ነህ ብላችሁ ትሰግዱለታላችሁ። ይሄው ሐዲሱ የሚናገረው ያንን ነው። የአላህን ባት ያያችሁት መቼ ነው? የማታውቁትን ባት እንዴት ነው ያልተገለጸውን ያልተግራራውን ባት እንዴት ነው በቂያማ ቀን አውቀነዋል ብላችሁ የምትሰግዱለት ነው ጥያቄው። እሺ አዳምጥ መጀመሪያ። እሺ ላውራ ቀጥል። ይኸውላችሁ ለምሳሌ አሁን ባቱ የምትለኝ ባትን ምን አይነት እንደሆነ አላየሁትም እኮ ገባ? የምታወራው ወሬ ደግሞ ሲጀመር እስኪ በአማርኛ አርዳውና ቃል በቃል እናነባዋለን። ስለዚህ ሙሐመድ ይህንን ሀዲስ የተናገረው ዝም ብሎ እየዘባረቀ ነው። ያላያችሁትን ባት ነው ታውቁታላችሁ ብሎ የተናገረው ማለት ነው። እንዲህ እኛ ይኸውልህ እኛ የምናውቀው አላህ ለምሳሌ እኛ አላህን ማየት የምንችለው የውመል ቂያማ ጊዜ ብቻ ነው እናየው። እኔ ባቱ ምን አይነት እንደሆነ እጁ ምን አይነት እንደሆነ እዚህ ምድር ላይ እያለው አላውቅም። ስለዚህ በባቱ ነው መሐመድ እዚህ ጋር ተሳስቷል። ልክ አይደለም፣ ዝም ብሎ እያጭበረበረ ነው። በባቱ መለየት የምችለው ይኸውልህ በባቱ መለየት የምችለው ለምሳሌ እኔ አይቼው ነው መጀመሪያ ካየሁት ነው የማውቀው እንጂ ባቱ እንዴት አልተገለጸም፣ አልተነገረም። አብደላ እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ሁፎይ ወላሂ ሳያዩ በጣም ነው የምታስቀኝ። ወላሂ እንኳን ጥሩ ነው።
አላህን ባቱን ይገልጣል አይገልጽም? የቂያማ ቀን እንዴት ክርስቲያን ጠየቀ እንጂ ሁለት ሶስት ነው እንዴ? ምን ሆናችሁ ነው እንዴ? ስራት ይኖራችሁ። ይገልጻል አይገልጽም? እንዴት ይገልጻል? ለምሳሌ ባቱ ሲባል በንጥል ባቴን ይገልጻለሁ ብሏል እሱ። ያው ባቱ ይገለጻል ይላል። ይገለጻል ካለሽ ይገልጻለሁ። እኛ የምናውቀው በባቴ እኔ የምታውቁኝ በባቴ ነው ብሏል። ለምንድን ነው ባቱን መግለጽ ያስፈለገው? ምን ቁንጅና ውድድር ሊወዳደርበት ነው? ተው እንጂ አንተ ለሃይማኖት ክብር ኖር። ተው እንደዛ እንዳንተ ሰው ተው እንጂ። አሁን ጥያቄ እኮ ነው። አንተ ትዊስት አድርገው ባቱን እንደሚገልጽ አዳምጥ፣ አብደላ አዳምጥ። ባቱን ይገልጻል ከተባለ የምታውቁበት የምንለዩበት የሆነ ምልክት ካልሆነ ዝም ብሎ ባት መግለጥ አይጠበቅበትም። ምክንያቱም እጁን ወይም ሙሉ አካሉን ይገልጣል አይደለም የተባለው፣ ባቱን ይገልጣል። ምክንያቱም ከላይ ሐዲስ ቀጥልና ለምሳሌ ቤቱ የንጽጽር ቤት ስለሆነ እግዚአብሔርን እስኪ የትንሣኤ ቀን በምኑ ነው የምታውቁት? እስኪ ንጽጽር ስለሆነ ችግር የለውም እሱ እኛ ምክንያቱም ሐዲሱ በግልጽ የሚናገረው ምን መሰለህ? Do you know any sign by which you can recognize him? የምንለዩበት ምልክት አላችሁን ብሎ ይጠየቃሉ ማለት ነው። አላህን የምንለዩበት ወይም ጌታችሁን የምንለዩበት ሌላ ምልክት አለ ተብላችሁ ስትጠየቁ ስለ አላህ ማንነት እኮ የሚናገረው አላህ ነው እንጂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነሱ አያውቁም። ገባ? ስለ አላህ ባህሪ ሰው ፍጡር ሆኖ አያውቅም። እሺ ቀጥል። አላህ ምን አይነት እንደሆነ እዚህ ምድር ላይ እያለ ማንም አያውቅም። የሚያውቅ አለ የምትል ሆና የትኛው መልእክተኛ ስለ አላህ አይነት አላህን የውመል ቂያማ እንዴት እንደምናየው ተገልጿል እንጂ ምን አይነት መልክ ምን አይነት ምናምን እንዳለው አይነገሩም፣ አልተገለጸልንም። ይሄ ግን አላህን እንደምናየው አንድ አዳምጠኝ። እሺ አንድ አዳምጥ። አሁን እዚሁ ቶፒክ ላይ እንቁምና መሐመድ ቆንጅዬ ቅርጽ እንዳየው ማለት አክቹዋሊ ለጊዜው ግን እዚሁ ፎከስ እናድርግና አስተውል። አላህ የምንለዩበት ምልክት አለው የተብላችሁ ትጠየቃላችሁ። እነሱም እንደዚህ ይላሉ። they will say the shin ባቱ ይላሉ እነሱ and say ምንድን ነው ተቆርጧል ጋ and so Allah will then uncover his shin ከዛም አላህ ባቱን ይገልጣል። በደንብ አስተውል። ጌታችሁን በምን ትለያላችሁ ተብለው ሲጠየቁ በባቱ ነው የምንለየው ይላሉ። ከዛ በኋላ አላህ ባቱን ይገልጻል። አሁን ተግባባል? በባቱ ነው የምንለየው የሚለው እስኪ ቃል በቃ እስኪ አማርኛ አድርግልኝ። እስኪ እኛ አማርኛ ተርጉምለት። ሰዓት ገደልክበት። ወደ አማርኛ አድርግለት። ክርስቲያን ሰዓት ገና ጥያቄ ያለኝ እኮ ለአንተ ጥያቄ ያለኝ እኮ መቼ ከሰዓቱን ገደልክ? በክርስቲያን ጋር ጻፉ ሙስሊሞች። እኔ ማስገባት አልችልም። አካውንቴ ሪፖርት ላይ ስለሆነ ማስገባት አልችልም። እኔ እስከዛ ድረስ ጥያቄ ጠይቁ። እፎይ በክብር እኔ ስለጠየቀው ግን ምንድነው እሱ አምላክን እንዴት ነው በቂያማ ቀን የምታዩት የሚለው ነው። እሱንም አንድ በል። ሁለተኛ ጥያቄ ደግሞ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አንድ እስኪ ማስረጃ አምጣልኝ። ኦኬ ካመጣሁልህ ክርስቲያን ትሆናለህ? እንደዛ አይባልም እኮ አንተ ያረዋ እንደዛ አይባልም። ለምሳሌ አሁን አምጣልኝ ስላልኩ አምጣ እንጂ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አንድ አምጣልኝ። እኔ አመጣልኝ። አንተ በተመሳሳይ ግን ይሄንን አርጉመንት አጠጋማ አፕላይ አደርጋለሁ። እሱ ምንድነው እሱ ኢሳን አላህ ሲያስመልጠው አንድ ሐዋርያ አይደለም አንድ አካል ያየ ካለ አንድ ጥያቄ ጠይቀኛለህ። እሺ አላህን እኛን ምን ምረጣ ይከን አላህ እንዴት እንደሚወርድ መቻያችሁ አጣን። ፕሊስ አዳምጣ። አሁን የኛውን ላይ ቀጥልና መልስልሃለሁ። ችግር የለውም። እሺ መልስልኝ እሺ አሁን እሺ ይኸውልህ ምን ይላል መሰለህ፣ እርሱን የምትለዩበት ምን ምልክት ታውቃላችሁ ተብላችሁ ትጠየቃላችሁ። እነርሱም ባቱን ይላሉ። ከዚያም አላህ ባቱን ይገልጣል። በዚያ ጊዜም እያንዳንዱ አማኝ በግንባሩ ተደፍቶ ይሰግዳል። ይሄው ባቱን ነው የሚለው።
እነርሱ ማን ናቸው ኦኬ የሚሉት ሙስሊሞች የሚሉት ናቸው። ማን አሁንም ናቸው? ደግሞ ወደኋላ እንመለስ። አቡ አብደላ እነርሱ ያሉት ማን ነው? እነርሱ ያሉት ማን ናቸው? እነርሱ ለአላህ የሚሰግዱት እነማን ናቸው? የተኛው አማኞች የሚለው ማስረጃ አምጣልኝ። መለስ አድርገና ተርጉምለት እንደገና። አሁንም አማኝ በግንባሩ ተደፍቶ እያለው እያንዳንዱ አማኝ ማለት ምን ማለት ሙስሊም አይደለም? አላህ ሲገለጥ አላህ የአንጊያው መልቂያማ ሲገለጥልን እናየዋለን እንጂ በባቱ ምናምን ምልክት ምናምን አልተባልንም። በባቱ እኛ እንደምናውቀው በባቱ ምንም የምታውቀው ነገር የለም። በቃ አንተ ማለት ነው። በቃሽ ችግር የለውም። በቃ ይሄ እንዳወራው በቃ ተረዳው። ከራስ ጥያቄ መልስልኝ። ይሄን ጥያቄ ምንም አታውቅም። ቆይ እንዴት ተረጋጋ። በእናትህ ምንም አታውቁም። ጥያቄ መልስልኝ። ታዘባለህ። ጥያቄ መልስልኝ። አንዴ ተረጋጋ። በቃ ሚታርጋው ትልቁ ችሎታችሁ ምንድነው? ክርስትና ላይ ጥያቄ አሸክመው ይልኳችሁና ጭንቅላታችሁ ሌላ ነገር ፕሮሰስ ማድረግ አይችልም። ሌላ ነገር መቀበል አይችልም። ቆይ ምን ብዬ ነው የምጠይቃቸው? ክርስቲያኖችን ሳገኛቸው እንደዚህ ብዬ ጠይቃቸዋለሁ። ስለ አላህ ባት ግን ጭራሽ አታውቅም። ስለምታመልከው አምላክ የምታውቀው ነገር የለም። በሚያሳዝን ሁኔታ ማለት ነው። ስለ ክርስትና አብደላ እንደሚታርክ ኤኒዌይስ የሚገለጠው የአላህ ባት ነው። ይህም ባት እንዴት ነው የምንለዩት? ባቱን እንዴት ነው የምንለዩት? ባቱን እንዴት ነው የምንለዩት? እኔ ስላነሳው ጥያቄ ግን ምንድነው እኛ ክርስቶስ በስጋ የተገለጠ ስለሆነ ያ የተገለጠው በስጋ ተሰቅሏል። ስለኛ ስለሁላችን ተሰቅሏል። ከመሰቀሉ በፊት እንደሚሰቀል ነግሮናል። ደቀ መዛሙርቱ ምስክር ናቸው፣ ሰቃዮቹ ምስክር ናቸው። ለምሳሌ ዮሐንስ ወንጌል ምዕራፍ 19 ቁጥር 24 አካባቢ አንድ ቼክ አድርገው ክርስቲያን አላህ ኢሳን ሲያስመልጠው ማንም ያየ የለም። ገድላትን እየበረበረው ነው ኢምራን 10,000 ሰው ይዞ እፎይ አንድ የሚታርገስ ምንም ሚስጥር የለም እኛ ጋር ወንድማችን። ኦኬ አንድ አዳምጥ። ኦኬ እሺ ቁጥር 25 አንድ ያድርገው አስወጣው። ይሄን ምንድን ነው ክርስቲያን አልካሚገው። ኦኬ ቁጥር 23 ጭፍሮችም ኢየሱስን በሰቀሉ ጊዜ ልብሱን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ክፍልፍሉ ከፋፈሉት። እጀ ጠባቡን ደግሞ ወሰዱ። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሰራ ነበረ እንጂ የተሰፋ አልነበረም። ሰው ክርስቶስን ሲሰቅሉት እንደዚህ ነበር ማለት ነው። ከፍ አድርገው ቁጥር 26 አካባቢ አድርገው ሲሰቅሉት በዛ ማን ነበረ? ክፍሉ ሙሉ አውዱን አንብቡት። ኢየሱስም እናቱ ይወደው የነበረውን ደቀ መዝሙርቱ በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙርቱንም እናት እንኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙርቱ ወደ ቤቱ ወሰዳት እያለ ይቀጥላል። ስለዚህ ክርስቶስ ሲሰቀል እናቱም አለች፣ ደቀ መዝሙርቱ አሉ። በሉቃስ ወንጌል ላይም በደንብ ያስቀምጠዋል። ማቴዎስ ላይም አራቱም ወንጌላት ያስቀምጧቸዋል ክርስቶስን ሲከተሉ እንደነበሩ። በአጠገቡም ደግሞ እናቱና ዮሐንስም እንደነበሩ ያስቀምጠዋል ማለት ነው። ወደ ቶፒኩ መልሰው በትንሣኤ ግን ሜይ ቢ እንዴት ታዩታላችሁ ከሆነ ክርስቶስ በያዘው ስጋ በነሳው ስጋ በተዋህደው ስጋ ይገለጣል፣ ይመጣል። ዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ አንድ ቼክ አድርገው። አምላክ በባህሪው የሚታይ አይደለም። በባህሪው አስቀድሞ ስጋን ሳይዋሃድ የሚታይ የሚመጣ የሚሄድ አይደለም። ነገር ግን በያዘው ስጋ ሲመጣ ክርስቶስ ይታያል። ባየሁትም ጊዜ እንዴት ነው የሚለው? ባየሁትም ጊዜ አንብበው ለእኔ እንትን ይላል። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። ስለዚህ ሲመጣ እንደዚህ ይላል። ያ ሲመጣ ሞቼ ነበር የሚለው ክርስቶስ ለፍርድ ይመጣል። ቁጥር 7 ላይ አድርገው። በደመና ይመጣል። የኔና የናንተ ጌታ በደመና ይመጣል። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ
የወጉትን ያዩታል። የምድር ወገኖችም ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይመጣል፣ ያዩታል። በተወጋው ጎኑ ይመጣል። ያኔ ሁሉም ያዩታል፣ የወጉት ሁሉ። አሁንም ሙስሊሞች እየወጉት ነው ያሉት፣ ያዩታል። ገስት ላይ ሰው አለ። ቀጥል። ሙስሊም ምትል ያ ሙስሊም አለሽ፣ ፖዞ ሆነሻል፣ ተመለሽ። ሙስሊሞች በእኔ በኩል መታችሁ ገስት ላኩ። እሺ ገስት መላክ ትችላላችሁ በእኔ በኩል። እሺ ሙስሊም ይሰማሻል? ሰላም ናችሁ? እንዴት ነሽ? እንኳን ደህና መጣሽ። አልሐምዱሊላህ፣ አመሰግናለሁ። ጥያቄ አለኝ። ሰምተሽዋል ቶፒካችንን? አዎ ሰምቻለሁ። እስኪ ስለ አላህ ባት ለአንቺ አጠር ላድርግልሽና 30 ሰከንድ አብራሪልኝ። ስለ አላህ ባት፣ በነገራችን ላይ ስለ አላህ ባት እኛ የምናምነው ቁርአንን ነው፣ ማለት በቁርአን ነው የምናምነው። እናንተ ያመጣችሁት ሐዲስ ትክክልም ነው፣ ትክክልም ላይሆን ይችላል። ነገር ግን ስለ ባት እኔ በራሴ በማምነውና ሐዲስ ትቀበያለሽ? መጀመሪያ የአንቺን እምነት ግልጽ አድርጊልን። ሐዲስ ሙሉ ለሙሉ ትቀበያለሽ ወይስ አትቀበይም? እቀበላለሁ። ኦኬ፣ ስለዚህ ይሄን ሐዲስ ታነቢልናለሽ ማለት ነው። ኦኬ፣ መጀመሪያ ስለ አላህ ባት አብራሪልኝና ሐዲሱን በአማርኛ ማለት ትችላለህ? ሐዲሱ ቡሃሪ ላይ ነው ያለው፣ አያጣላንም። ግን አንቺ ስለ አላህ ባት የምታውቂውን ችግር የለውም። ሐዲስ ላይ የማይገለጽ የትም አይገለጽ አላህ ባት አለው ብለሽ ታምኛለሽ አንቺ? መጀመሪያ አላህ ባት አለው ብዬ አምናለሁ። ነገር ግን የአላህ ባት እንደኛ እንደ ሰዎች ከሰዎች ጋር ይመሳሰላል ማለት አንችልም። እኔ ማንን ይመስላል ብዬ አልጠየቅኩሽም። ሙስሊም ባይ ባት ማለት ምን ማለት ነው? ሙስሊም አዎ አለው። ባት ማለት ምን ማለት ነው? ባት ማለት ከቁርጭምጭሚት በታች ያለው ክፍል። እሺ፣ ቁርጭምጭሚት የቱ ጋር የሚገኘው? ቁርጭምጭሚት የሚገኘው እግር ጋር ነው። ኦኬ፣ የአላህ ባቱ የቱ ጋር? ባቱ ምኑ ጋር ነው? ከታፋ በታች ማለት ነው። አይዋ። ኦኬ፣ ስንት ባት ነው ያለው አላህ? ስንት ባት እንዳለው አልተናገረም። ያ ባት በቂያማ ቀን ይታያል አይደለ? አዎ። መልካም። ስለዚህ አላህ ፍጡርን ይመስላል ማለት ነው? በፍጹም አይመስልም። አንቺ ራስሽ ምን አልሽ መሰለሽ? ባት አለው። ባት ምንድነው ስልሽ ከቁርጭምጭሚት ጋር። ስለዚህ አላህ ቁርጭምጭሚት ጋር የሚገኝ ባት ምትባል አለው። ይቅርታ እንዳብራራልህ እድል ስጠኝ። ባት ማለት ከጉልበት በታች እስከ ቁርጭምጭሚት ያለው ክፍል ነው እና ደግሞ አላህ ሱብሃነሁ ወተዓላ እንደ ሰዎች የሚመሳሰል ምንም አይነት የአካል ክፍል የለውም። እንደኛ እንደ ሰዎች የሚመሳሰል ምንም አይነት የሰውነት ክፍል የለውም፣ ከኛ ጋር የሚመሳሰል ማለት ነው። ባቱስ ከኛ ጋር አይመሳሰልም። እሱ ከኛ ጋር የሚመሳሰል ምንም ነገር የለውም። ማይመሳሰለው በመልክ ነው በቁመት ነው ማይመሳሰለው? በምንም ነገር አይመሳሰልም። ነገር ግን ባት አለው አይደለ? ከቁርጭምጭሚቱ እስከ ጉልበቱ ያለ። አዎ ጎበዝ። ልብ በሉ፣ ከቁርጭምጭሚት እስከ ጉልበት የሚደርስ ባት አለው። እግርስ አለው? ግን ደግሞ ባት ማለት እኛ ቁርአን ላይ እንደዚህ አይነት የሚል ቃል አልተገለጸም። ስለ ባት አላህ ሱብሃነሁ ወተዓላ ስላለው ባት በፍጹም አላወራም። ነገር ግን ስለ ባት ያወራው የውመል ቂያማ ኡመቶቼ እኔን የሚለዩብኝ እርሱን የሚለዩበት ብሎ ነብዩ መሐመድ ሲናገሩ ባት ማለት በነገራችን ላይ ባት ሁለት ትርጉም አለው። ባት ማለት ፈተና፣ ጭንቅ እንደማለትም ነው እና ሰዎች በጭንቅ ቀን በዛ በቂያማ ባስፈሪው ቀን የሚለዩበት መንገድ አንደኛ በባቱ ነው። ሁለተኛ ደግሞ በባቱ ይወርዳል ወይ አይወርድም የሚለውን እሱንም
እሱም በቁርአን የለም። ኦኬ እስልምና የነቢያት አስተምሮ ነው ብለሽ ታምኛለሽ አይደለ? አዎ። ነቢያቶች አላህን ሰብከዋል ብላችሁ ታምናላችሁ አይደለ? አዎ። ስለ አላህ እስቲ የሰበኩ ነቢያቶች እና መልእክተኞች ወደ 124,000 ምናምን ነቢያቶች አሉ ብላችሁ ታምናላችሁ አይደለ? አዎ። እስቲ ስለ አላህ ምንድን ነው የነገሯችሁ? ከባትና ከግር ውጭ ስለ አላህ የነገሯችሁ ነገር አለ? ሲጀመር አንተ ከባትና ከእግር ከምናምን ውጪ የምታወራው ወሬ አለ? ምንም አይነት ማስረጃ እኮ ከዛ ውጪ ምንም አይነት ማስረጃ አትፈልግም ማለት። ምንም አይነት ማስረጃ ቢሰጡ አላህ ባታለው ሙስሊም ጥሩ ካለ ለመስማት ዝግጁ ነኝ። ምክንያቱም አላህ አልወለደም አልተወለደም፣ ባት አለው፣ እጅ አለው፣ እግር አለው፣ ጣት አለው ከሚል ውጪ የተሟላ አካል እንኳን ይኑረው አይኑረው አናቅም ነው የምትሉት። ወደ 124,000 ነቢያቶች እና መልእክተኞች ከነበሩ አንዳንድ እንኳን ቢናገሩ ነው፣ አንዳንድ አይደለም ለሁለት አንድ እንኳን ቢናገሩ እኮ ስንት መሰለሽ? በግማሽ ቀን ስታካፊ ወደ 124,000 ነቢያት ማለት ወደ 62 አካላትን መዘርዘር ነበረባችሁ። ወደ 124,000 ነው አይደለ? በጣም ብዙ ነው። እንደዛ ከሆነ አንዳንድ አካል እንኳን አልነገሯችሁም እኮ። የምታውቁት ባት፣ እግር እና እጅ፣ ጭንቅላት ይኑረው አይኑረው አታውቁም። አንገት ይኑረው አይኑረው አታውቁም። ባት ምንድን ነው አታውቁም። እኛ የምንመራው በቁርአን ነው። እኛ የምንመራው አላህ Subhanahu Wa Ta'ala በላከው በቁርአን ነው። እርሱ ደግሞ ስለ እርሱ ማንነት ባት አለኝ እጅ አለኝ እግር አለኝ ብሎ አልዘረዘረልንም። ኦኬ ምንድነው ያለው? አላህ በቁርአን ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ብሎናል። አላህ Subhanahu Wa Ta'ala አልወለደም አልተወለደም። ሙስሊምዬ እቺ እኮ መፈክር ነች። ሁሉም ሙስሊም አፋችሁን የፈታችሁባ መፈክር ነች። አሁን አላህ የኔ ያለው ብለሽ ነው የምታምኚው አንቺ? አሁን ከአርሽ በላይ መልካም። ያ ከአርሽ በላይ ያለው አካል እጅ እግር አለው የለውም? ክርስቲያን ይደርባል ነው ሳውራ የሚታርገኝ አለው የለውም? እጅ እግር አለው። አልተነገረንም፣ አልተገለጸም። ኦኬ እጅ እግር ይኑረው አይኑረው አታውቁም። መንፈስ ነው ወይንስ መንፈስ አይደለም? ይቅርታ እኔ ጥያቄ ለመጠየቅ ነው የገባሁት፣ ለመወያየት አይደለም። ትጠይቂያለሽ፣ ችግር የለም። ማለት እኔ ያን ያህል እውቀት የለኝም ስለ እስልምና ያን ያህል እውቀት የለኝም፣ ግን ጥያቄ ለመጠየቅ ነው የገባሁት እኮ። ትጠይቂያለሽ። ቆይ አንዴ። ያ አምላካችሁ ከአርሽ በላይ ያለው እጅ እግር ይኑረው አይኑረው አታውቁም? አታውቂም አንቺ? ሶሪ መንፈስ ይሁን አይሁን የሚታወቅ ነገር አይደለም። ከአርሽ በላይ ምኑ ነው? ከአርሽ በላይ ያለው 124,000 ነቢያቶች እና መልእክተኞች ሰብከውታል ብላችሁ ካመናችሁ ምን ብለው ነው የሰበኩት? አላህ አንድ መሆኑን፣ ከእርሱ ውጭ የሚመለክ አምላክ አለመኖሩን። ይሄ እኮ ጄነራል ነው። ማንኛውም ጣዖት አምላኪም ሊል ይችላል። ይሄ ብቻ ነው አምላክ፣ ይሄን ብቻ አምልኩ ይላል ማንኛውም ጣዖት አምላኪ። ስለ አላህ ባህሪያቱ፣ ስለ ራሱ ሲፋት ስትጠየቁ እኮ እግሩን ብቻ ነው የምታውቁት፣ ባቱን ብቻ ነው የምታውቁት። ከዛም ደግሞ አናብራራም። ባት አልሽኝ። አሁን አንቺ ጎበዝ ነሽ። እንደው ባት ምን እንደሆነ እኔ ለምሳሌ አላውቅም። አማርኛ ቃል ቢሆንም ባት ማውቀው እኔ ምን እንደሆነ አውቃለሁ። ባት ቆይ አንዴ ልስን። ባት ማለት ለእኛ ለሰዎች ከጉልበት እስከ ቁርጭምጭሚት ያለው የአካል ክፍል ነው። ለእኛ ለሰዎች ማለት ነው። ለአላህ አልተገለጸም። ታዲያ ምንድን ነው ባት ብለሽ የምታመልኪው? ያን ባቱን ታመልኪዋለሽ አታመልኪውም? እኔ አላህን ነው የማመልከው። ባቱ አላህ ነው አይደለም? ባቱ አላህ ነው አይደለም ማለት ምን ማለት ነው? እኔ አላህን ነው የማመልከው። አላህ የምትይው ያ ባት ነው አይደለም?
እሱን እንዴት ማወቅ እችላለሁ? አላየሁትም እኮ አሁን ችግሩ ነው። ያ የምታመልኪው የምታውቂው እኮ በባቱ ነው። ይኸው ተከፍቶልሻል። ጌታሽ መጥቶ አንተ ጌታ አይደለህም ብለሽ በምን ታውቂያለሽ ጌታሽን ስትባይ በባቱ አልሽ። ከዛ ባቱን ሲገልጠው አንተ ነህ ጌታዬ ብለሽ ለባቱ ሰገድሽ። ስለዚህ ያ ባቱ ምንድን ነው? አምላክ ተብሎ ይጠራል አይጠራም? ለምን ቀጥተኛ ባት የሚለውን ቀጥተኛ ትርጉም ብቻ ለምን ቀጥተኛ ትርጉሙን ብቻ ትወስዳለህ አንተ? ባት ማለት ለምን ቀጥተኛ ትርጉሙን ብቻ ትወስዳለህ? ምን ብዬ ልውሰድሽ? የባት መገለጥ የሚለውን ባት መገለጥ የሚለውን አንተ የወሰድከው በቀጥተኛ ትርጉሙ ነው። አንቺ እኮ አቂዳሽ አላህ ከአርሽ በላይ ከሚሉት አንዷ ነሽ። ሰለፊ ነሽ አይደለ? አዎ ነሽ። ሱፊ ነሽ? ሰለፊ ወይስ ሱፊ? ሰለፊ። ስለዚህ ሰለፊ እኮ የሰለፊን አቂዳ የምትከተይ የሆነ ደግሞ ሰለፊዎች የሚያምኑት አላህ ከአርሽ በላይ ሲሉ እነኚህ የማንም ባይመስሉም እጅ እግር ባት አለው ብለው ያጸድቃሉ። ከነኛ ውስጥ አንዷ ነሽ አንቺን። ስለዚህ የኛ ጥያቄ ደግሞ ባት አለው አላህ ስትሉን ባት ማለት ምን ማለት ነው ብለን እንጠይቃችኋለን። ባት ከጉልበት በታች ከቁርጭምጭሚት በላይ ነው ስትሉን ደግሞ ስለዚህ አላህ ባት የምትባል አካል እግሩ ላይ የተገጠመች አለች ወይንስ ለብቻ የተቀመጠች? አይ የተገጠመ ነው ካላችሁን ስለዚህ አላህ ፍጡር ነው። አንደኛ ባት በሚል ከኔ ጋር መሳሰላችሁት። ሁለተኛ ባት ሚል የሚገኝበትን ቦታ ከኔ ጋር መሳሰላችሁት። ሶስተኛ የተገደበ ነውና በፍጡራን የሚካበብ የሚዋሰን ነውና ቦታ የሚይዝ የሚፈጅ ነውና ፍጡር አድርጋችሁታል። ስለዚህ ፍጡር ነው ይሄ እያልናችሁ ነው። አይደለም፣ ፍጡር አይደለም። ፍጡር እንደና ያለው ነው። አይውልህ ባት ማለት ለኛ ለሰዎች ለፍጥራኖች ከጉልበት እስከ ቁርጭምጭሚት ያለው አካል ነው። ለአላህ ደግሞ አልተገለጸልንም። ለአላህ አፍንጫው ሊሆን ይችላል። ለአላህ ባት ሲባል እጁ ሊሆን ይችላል። እሱን አልተገለጸልኝም። እሺ የአላህ እግር ሲባል አይኑ ሊሆን ይችላል። ምናልባትም የውመል ቂያማ በባቱ ነው የምትለዩት የተባለው ሐዲስ ላይ ነገሩ በጣም መከፋቱ የጭንቅና የብርቱ የፈተና ቀን መሆኑንም ሊሆን ይችላል። ኦኬ አካል እንዳለው ታጸድቂያለሽ አታጸድቂም? እሺ ባህሪ እጆች እንደዚህ እንዳሉት እጆች እንዳሉት አምናለሁ፣ ግን እንደኛ እንደ ሰዎች ነው ብዬ አላምንም። እሺ እጅ ማለት ምን ማለት ነው? እጅ ማለት ምን ማለት ነው? ማለት እጅ ነው። እጅ ነው። እኔ እጅ ነው ካልሽኝማ የፍጡር እጅ ነው ማቀው እኔ እኮ የአላህ እጅ ከፍጡራን ጋር አይመሳሰልም አልኩህ እኮ። እኔ አላመሳሰልኩም። ይመስላል መቼ የጠየኩሽ። እጅ ማለት ምን ማለት ነው? ቆይ አንዴ አማርኛ ስለሆነ የምንግባባው እጅ ነው አልሽኝ። እኔ እጅ ማቀው ይሄንን ነው እጅ ማቀው። የአላህ እጅ ምንድን ነው? ምን ማለት ነው እጅ ማለት? እጅ ማለት ምን ማለት ነው? ማለት ጥያቄው አልገባኝም። አስረጅኛ። አላህ እጅ ያለው ስትይኝ እጅ ምንድን ነው? ከሰዎች ጋር የማይመሳሰል እርሱ ብቻ የሚያውቀው እኛ ሰዎች የማናውቀው ነገር ነው። አለቀ ማለት እኛ አላየነውም። ከፍጥራን ጋር ማመሳሰል አንችልም። ሙስሊም ይኸውልሽ፣ አየሽ ስትራግል እያደረግሽ ነው። አሁን እጅ ምንድን ነው ብዬ ለጠየቅኩሽ ስትራግል አደረግሽ፣ ፈተና ውስጥ ገባሽ። ምን ከማንም አይመስልም የሚል ማለት ነው። እኔ የእጅን ትርጉም ስላላወቅኩ አሁን፣ ምክንያቱም እጅ የሚባለው ማቀው ይሄንን ነው። የአላህ እጅ ሲባል ምን እንደሆነ ስለማላቅ እጅ ማለት ምላስ ሊሆን ይችላል ወይንም ሌላ ነገር ሊሆን ይችላል ስለማላቅ ለአንቺ ተውኩልሽ። እጅ ምንድን ነው ብዬ ስጠይቅሽ ግን ምንድን ነው መልስሽ? እጅ ነዋ አልሽኝ። ምንድን ነው እጅ? እጅ ነዋ። እንደዛ ካልሽኝ ከዚህ ጋር እያመሳሰልሽ ነው። እያመሳሰልሽ ከሆነ ደግሞ አምላክሽ ፍጡር ነው ማለት ነው፣ እንደዚህ የሚሰራበት አካል ካለው። ኡስታዝሽንም ይህንን ጠይቄው እጅ ምንድን ነው ስለው እጅ ነዋ ይለኛል። እጅ ምንድን ነው? እጅ ነዋ። እጅ አታውቅም ይለኛል። እኔ ማውቀውማ እጅ ይሄ ነው ማውቀው ስለው ደግሞ አታመሳሰል ይለኛል። አሁን ለአላህ እጅ ያለው ስትይ ምንድን ነው?
አላህ ሱብሃነሁ ወተዓላ እጅ አለው፣ ነገር ግን ከሰዎች ጋር አይመሳሰልም። እጅ መኖሩን እንጂ እጅ እንዴት ያለ ይሁን ምን ይሁን አላውቅም፣ ግን እጅ አለው። ግን ከኛ ጋር ከሰዎች ጋር ፈጽሞ የማይመሳሰል። ኦኬ እጅ ምንድነው? አላውቅም። ጋበስ ይሄ መልስ ሊሆን ይችላል። ሜቢ አላውቅም፣ የተሻለ መልስ ሊሆን ይችላል። ምክንያቱም እጅ ካላችሁ በኋላ በቋንቋ ከኔ ጋር ካመሳሰልሽው በኋላ አማርኛ ነው እየተግባባን ያለ ነው። እጅ የምናውቀው የምንግባባው መስሪያ 5 ጣቶች ያሉት ክንድና ከትከሻ ጋር የተጋጠመ ነገር ነው የምናውቀው እጅ ሲባል። አታመሳሰል ካልሽኝ ግን ሊስን አንዴ አታመሳሰል ካልሽኝ ግን ለአንቺ ሙሉ መፍቱን ሰጥሽና ምን ታደርጊያለሽ? ታስረጅኛለሽ እጅ ምንድን ነው ብዬሽ። እኔ ማውቀው እጅ መዳፍ ያካተተ ጣቶች ያሉት ጠፍር ያለው ትከሻ ላይ የተሰካ የተለያየ ከንተኔ ጋር ነው። ላላህ እጅ ስትይ ምን እያልሽ ነው? ሜቢ ላላህ እጅ ስትይ እኮ ካላህ ጎን እንደዚህ ራሱን የቻለ ኢንቲቲ ያለው የራሱን የቻለ ፓርቲሽን ያለው ቁጭ ያለም ሊሆን ይችላል። ሌላ አካል እንደ አላህ የሆነ ሌላ ግዙፍ አካል ነገር ሊሆን ይችላል። ስለዚህ አላህ ሲቆጠር 1 2 እነኛ ተቆጥረው ሊሆን ይችላል። 2 እጅ የተባለው የአብሮት ያለውን አጋሩም ሊሆን ይችላል። ሌላ ፐርሰን ሊሆን ይችላል እጅ ብላችሁ የምትጠሩት። ምክንያቱም ላዩ ላይ እስካልተሰካ ድረስ ላዩ ላይ የተሰካ ትከሻን ያካተተ ከሆነ ደግሞ እሱ ፍጡር ይሆናል ማለት ነው። እጅ የምትሉት የሚሰራበት ላዩ ላይ የተሰካ የተገጠመ ከሆነ እሱ የፍጡር ይሆናል ማለት ነው። በጣም ቀላል ጥያቄ፣ ነገር ግን ትሪኪ፣ ግን ልመልሱት ማትችሉት። ምክንያቱም አላህን ፍጡር የሚያደርግ ስለሆነ። ክርስቲያን ቀጥል። ያ ይሄ ሁሉ ያመጣባቸው ምንድን ነው? እነዚህን የአካላት ክፍሎች ከተናገሩ በኋላ አላህ ይታያል ብለው በመናገራቸው ነው። ማለትም ልክ እኛ ፈጣሪ በባህሪው በፍጹም ይታያል ብለን አናምንም። የማቴዎስ ወንጌል ምዕራፍ 1 የዮሐንስ ወንጌል ምዕራፍ 1 ከቁጥር 17 አካባቢ ጀምሮ ብታነቡት እግዚአብሔርን ያየው አንድስ እንኳን የለም ይላል። እግዚአብሔርን ማንም ያየው የለም። አንደኛ ጢሞቴዎስ ላይ ምዕራፍ 1 ላይም ምዕራፍ 6 ላይም ተቀምጧል። እግዚአብሔር አይታይም፣ እንደማይታይ መጽሐፍ ቅዱስ በግልጽ ተቀምጦ ይናገራል። እና ያ የማይታየው አምላክ ሰማያትና ምድርን የሞላ በሁሉ ቦታ የሞላ ያለ ቦታም ያለ ስፔስም ያለ አምላክ ነው። እሱ መንፈስ ነው። የዮሐንስ ወንጌል ምዕራፍ 4 ላይ ከቁጥር 22 አካባቢ ጀምሮ ብታነቡት እግዚአብሔር አምላክ መንፈስ ነው። ያ መንፈስ የሆነው አምላክ ሰማይና ምድርን የሞላ ነው። ስለዚህ እዚህ ቦታ አለ እዚህ ቦታ የለም ብለን የምንወስነው አካል የለውም። የምንገድበው አካል የተገደበ አካል የለውም። ከዚህ በላይ ነው ያለው፣ ከዚህ በታች ነው ያለው፣ ወደ ግራ ነው ያለው፣ ወደ ቀኝ ነው ያለው ብለን ዳይሬክሽን ሰጥተነው የምናስቀምጥለት የሚታይ የሆነ አካል በፍጹም የለውም። ይሄንን በደንብ ሙስሊሞች ልትረዱት ይገባል። ስለዚህ አምላካችን ምንድን ነው ማለት ነው? ኢንፋናይት ነው። ነገር ግን አንድ አካል የሚታይ ከሆነ ያ የሚታየው አካል ምንድን ነው? ፋይናይት ነው። ፋይናይት የሆነ ወይም ደግሞ የተገደበ ነገር በሙሉ ፍጡር ነው። ሜቢ ሙስሊሟ ካለሽ የአላህን ባት ሙሉ ለሙሉ ታዩታላችሁ አይደል? እኮ እናየዋለን ነው እንጂ እኮ አይተነዋል አላልንም። የውመል ቂያማ እናየዋለን ኢንሻአላህ። ያ ታዩታላችሁ፣ ችግር የለም። ሙስሊማ ያ የሚታይ ነገር ኢንሻአላህ እናየዋለን። አላህ የጀነት ካደረገን እናየዋለን። ነገር ግን አላህ እጅ እንዳለው ስለተናገረ በቁርአን ላይ አላህ እጅ አለው ብለን እናምራለን። ነገር ግን እንዴት ነው ምን ይመስላል ብለን አንጠይቅም። ወደ አእምሯችንም አይመጣም ይሄ ጥያቄ። ሙስሊማ ለምን እንደሆነ ታውቂያለሽ? አስቸጋሪው ፓርት አናብራራም፣ እንዲሁ አልፈ ነው ደፍነ ነው እናልፋለን። ሜቢ አንዱ መንገድ ነው አውቃለሁ፣ የእናንተ አቂዳችሁ ስለሆነ ማለት ነው። የታሪ አቂዳ እንደዛ ስለሆነ ይሄንን ጭንቅላታችሁን ግን እኛ ጋር ስትመጡ እዛችሁ ታመጡም። ዲፕ የሆኑ ጥያቄዎችን እዛችሁ ትመጣላችሁ። ተስፋይን ይመለሳል እኛ ጋር። እናንተ ጋር አሁን አላህን አንድ ነው ትላላችሁ፣ አካላቶችን ታሰብታላችሁ፣ ይወጣል ይወርዳል ትላላችሁ፣ ይታያልም ትላላችሁ። የሚወጣ የሚወርድ በሁሉ ያልሞላ የሚታይ ከሆነ እሱ የፍጡር ባህሪያትን እዟል ማለት ነው። እጅ ትላላችሁ፣ እግር ትላላችሁ፣ ጠፍር ትላላችሁ፣ ባት ትላላችሁ። እነኝን ሁሉ በስም አመሳስላችኋል። በስም ካመሳሰላችሁ በኋላ ደግሞ ማንንም አይመስልም ትሉናላችሁ። ይሄ የተሳሳተ አረዳድ ነው። በመጀመሪያ ደረጃ እግር አለው፣ እጅ አለው፣ ጠፍር አለው፣ ጣት አለው፣ ባት አለው ካላችሁ በኋላ ይታያል ካላችሁ በኋላ
ይመጣል ይሄዳል ካላችሁ በኋላ አይ ማንንም አይመስልም የሚለው ስህተት ነው። እጅ ስትይኝ ማቀው እጅ ይሄንን ነው። አይ ይሄንን እጅ አይደለም የሚሰራበት ካልሆነ እግር የሚሄድበት ካልሆነ ራሱን የቻለ እግሩ ራሱ ካላህ እኩል የሆነስ ቢሆን እጁ እኩል እግሩ እኩል አይኑ እኩል አካላቶች ቁጭ ቁጭ ያሉ ለየብቻ ቢሆንስ? ምክንያቱም ማንም አላየውም ማለት ኦኬ ፋይን። ኮምፖዚት ያልሆነ ዲስቲንክት የሆነ አይኑ እዚህ ጋር አንድ፣ እግሩ እዚህ ጋር አንድ፣ ባቱ እዚህ ጋር አንድ፣ እጁ እዚህ ጋር አንድ፣ ጣቶቹ እዚህ ጋር 5 ኢች እኩል የሆኑ ግዙፍ ግዙፍ አካልስ ቢሆኑ ስንቆጥራቸው ሚሊየንስስ ቢሆኑ ከዛ እነኚህ ድምሮቹንስ ቢሆን አንድ ያላችሁት ኖ እንደዛ አይደለም አንዱ በአንዱ የተሰካካ ነው ካላችሁ ደግሞ አላህን የገነባው ምንድነው? ፓርቶች ይሆናል ማለት ነው። አላህ ምን ይሆናል? የፓርቶች ስብስብ ይሆናል። የክፍለ አካላት ስብስብ ይሆናል። ክፍለ አካላቶች ደግሞ የመገነጣጠል የመለያየት ባህሪ ያላቸውና አላህን የገነቡት ክፍለ አካላት ይሆኑና እነኛ የመለያየት የመገጣጠም የመከፋፈል ባህሪ ስላላቸው ለመበስበስ ለአደጋ የተጋለጡ ናቸው። ለአደጋ የተጋለጠ ነገር ኦልዌይስ ደግሞ ፍጡር እንጂ ፈጣሪ ባህሪ አይደለም። ምክንያቱም የሚሄድ የሚመጣ በፍጡራን የሚካበብ ምክንያቱም ግራ ያለው ቀኝ ያለው እላይ ያለው እታች ያለው ፊት ያለው ኋላ ያለው ከሆነ ለአደጋ አደጋ ሊደርስበት ሲምፕሊ ለአደጋ ኤክስፖዝድ የሆነ ነው። ይሄ አካል የሚታይ እንደመሆኑ የሚታይ ከሆነ አደጋ ልታደርሱበት ትችላላችሁ። የሚመጣ የሚሄድ ከሆነ ምንድነው እሱ የፍጡራን እንትን ውስጥ እንቅስቃሴ የሚያደርግ ነው። ይሄ ደግሞ ለአደጋም ለመከፋፈልም በተፈጥሮ እንደምናውቀው የተዋሃዱ እንትን ያሉ ነገሮች የክፍልፋይ ፓርት ያላቸው ነገሮች ሁሉ የመነጣጠል ባህሪ ስላላቸው ሲምፕሊ የፍጡር ባህሪ ነው። የፍጡር ባህሪ ነው። እጁ እግሩ አይደለም፣ እግሩ እጁ አይደለም፣ ፊቱ እጁ አይደለም። አንዱ ከአንዱ የተለያዩ ናቸው። ፊቱ ጀርባው አይደለም፣ ፊቱ እግሩ አይደለም። አንዱ ከአንዱ የተለያዩ ናቸው። አሌስ እንደዚህ የተገጣጠሙ እስካልሆኑ ድረስ እኔ ላይ እንደምታዩት በእኔ እንደምታዩት እንደተገጣጠምኩት አላህም እንደዛ የተገጣጠመ እስካልሆነ ድረስ አንድ ተብሎ አይጠራም። እኔ አንድ ተብዬ የተጠራሁት እጄ፣ እግሬ፣ ባቴ እያንዳንዱ አካላቴ የተገጣጠመ ስለሆነ ነው። አላህ እንደዛ የተገጣጠመ ካልሆነ አንድ ተብሎ ሊጠራ አይችልም። ጋር ክርስቲያን ያ ግልጽ ነው። በነገራችን ላይ የሚታይ ነገር ሁሉ ፋናይት ነው። ይሄንን አሻሪዎችም ይናገሩታል። ለምሳሌ እነ ፈክሩ ራዚ እና ተፍሲር አራዚ አሻሪዎች ናቸው። ማለትም አታሪዎችን በጣም የሚቃወሙ እነዚህ ባታ አምላኪ ብለው የሚናገሯቸው ማለት ነው። እነሱ ይሄን ነገር ይናገሩታል። ከቻልክ ተፍሲሩን አንብበው ያራዚ ነው። እሺ አንዴ ላንብብላችሁን እንደሚል እኔ ጥያቄ ለመጠየቅ ነው የገባሁት። ልጠይቅ? እሺ ትጠይቃለሽ። ኦኬ አንዴ ትጠይቂያለሽ። እሺ ምን ይላል መሰላችሁ? the first evidence indicates that every body is created። ይሄ የሚታይ አካል ሁሉ ማለትም ይሄ አካል የሆነ ነገር ሁሉ ፍጥረት ነው አለ። የሚታየውን ማለት ነው። because every body is finite። እነዚህ ቦዲ የሆኑ ነገሮች በሙሉ ፋይናይት ናቸው። ለምሳሌ አላህ እግር አለው፣ ባት አለው። ባቱ ቦዲ ነው፣ የሚታይ ነው። ያ ቦዲው ደግሞ ምንድን ነው ማለት ነው? ፋይናይት ነው። ማለትም ሙስሊሞች በአይናቸው ሊያካብቡት የሚችል ከሆነ በአይናቸው ጥርት አድርገው ሊያዩት የሚችሉ ከሆነ ምንድን ነው ማለት ነው? ፋይናይት ነው የሚሆነው። and every finite is created። ስለዚህ የትኛውም የተገደበ ነገር ሁሉ ፍጡር ነው ባይ ዲፎልት። የአላህ ሌላውን ተዉትና ባቱ ፍጡር ነው ማለት ነው። ስለዚህ አላህ ፍጡር ይሆናል። በዚህ የመጀመሪያ ይሄንን ትይዛላችሁ። ሁለተኛ አይደንቲፊኬሽን ኢዝ ኖት አቺቭድ ባይ ሪቪሊንግ ዘ ሺን። አንድ ነገር ሊለይ የሚችለው ባት በመግለጥ ወይም ደግሞ እግር በመግለጥ አይደለም አለ። በት ራዘር ባይ ሪቪሊንግ ዘ ፌስ። አንድ አካል ሊታወቅ የሚችለው በምንድን ነው? በፊቱ ነው። አይደንቲፋይ የሚደረገው በፊቱ ነው አለ። ለምሳሌ እፎይ የመታወቂያ ፎቶ አምጣ ተብለህ የእግርህን ፎቶ አንስተህ የምትወስደው ወይስ የፊትህን? ለአላህ ፊቱ እግሩ ነው።
ባቱ ነው። ሶሪ ባጭሩ እያለ ያለው ይሄንን ነው። እኔ አራዚ በጣም ነው የሚመቸኝ። ኢማም አራዚ የዋብያዎችን አቂዳ ጠልዞ የሚጥለው መታወቂያ የምታመጣው ፊትህን ነው እንጂ ፎቶ ተነስተ እንዴት እግርህን ታመጣለህ ይላል። ስለዚህ አላህን ለማወቅ እንዴት ነው እሱ ባቱን ገልጦ የሚያሳየን? የሚለየው እንዴት በባቱ ሊሆን ይችላል? በፊቱ ነው እንጂ። ክሪቲካል ሰውዬ ነው። እንግዲህ ዘንድሮ 2020 ምናምን የዛሬ ስንት መሰላችሁ የነበረው ሰውየው? የዛሬ 800 ዓመት ምናምን አካባቢ የነበረ ሰው ነው። 606 ማለት 12ኛው ሴንቸሪ ላይ ማለት ነው። 13ኛው ሴንቸሪ ላይ ሴንቸሪ ወደፊት ነው የሚቆጥረው ሰው የዛሬ 700-800 ዓመት አካባቢ የነበረ ሰው ነው። ጥሩ አረዳድ አለው። የሚታይ ነገር ሁሉ ገደብ ያለው ነገር ሁሉ ፍጡር ነው አለ። ትክክል። እኛም እያልን ያለነው ይሄንን ነው። የሚታይ ነገር ገደብ ያለው ነገር መምጣት መሄድ የሚነገርለን ነገር የፍጡር ነው። ስለዚህ ኢየሱስም ፍጡር ነው ማለት ነው። ኢየሱስ አልታየም፣ ሰው ሆኖ አልታየም። እኛ ፍጹም አምላክ ፍጹም ሰው ነው ብለን ነው የምናምነው። እህታችን እንዴት ነው ፍጹም ሰው ፍጹም አምላክ ነው መሆን የሚችለው? መልካም። በተዋህዶ በደንብ አስተውይ። በተዋህዶ የተገለጠ ነው ብለን ነው የምናምነው። የተገለጠ አምላክ ነው ብለን ነው የምናምነው። እናንተ እኮ በስጋ ሳይገለጥ አንድ ነው ብላችሁ ታምናላችሁ አይደል? አንድ ማለት ግን ምን ማለት ነው? አንድ ማለት ምን ማለት ነው? አንድ አምላክ ነው ብላችሁ ታምናላችሁ እኮ። አንድ ማለት ምን ማለት ነው? አንድ ምንድን ነው? እንጂ ማትስ ላይ የተማርሻት አንድ ቁጥር አንድ ብቻ እኮ። አንድ የምትለው እና የተመለሽ አንድ ማለት ምን ማለት ነው? እኛ ፈጣሪ ከፍጡር ጋር አይመሳሰልም። ስለዚህ በቁጥርም አናመሳስለው ከማንም ጋር ስለማይመስል ማለት ነው። ስለዚህ አንድ ቢለውን ራሱ መተርጎም አለብሽ ማለት ነው። አንድ እኔም አንድ ነኝ። ስለዚህ አንድ ተተባለ ከፈጣሪ ጋር አመሳሰላለሁ እያል ነው ነው። አዎ አምላካችን አንድ ነው። አንድ ነው ስንል አንድ አምላክ አለ፣ አንድ መለኮት አለ፣ አንድ መለኮታዊ ኃይል አለ። እርሱ ምንድን ነው? አንድ አምላክ አለ ብለን እናምናለን። በአካል ግን ሶስት ብለን እናምናለን። አምላካችን በኩነት ልብ አለው፣ እሱን አባት ብለን እንጠራለን። አምላካችን ቃል አለው፣ ቃሉን ወልድ ልጅ ብለን እንጠራለን። አምላካችን ሕያው ነው፣ እስትንፋስ አለው ብለን እናምናለን። ሕያው የሆነበትን እሱን እስትንፋሱን እስትንፋሰ እግዚአብሔር ወይም ደግሞ መንፈስ ቅዱስ ብለን እንጠራለን። እናንተ አላህ እጅ እግር ባት ቃል አለው ብላችሁ ታምናላችሁ። ቃሉ ፍጡር አይደለም ብላችሁ ታምናላችሁ። ቃሉ ፍጡር ካልሆነ ምንድን ነው ቃሉ? ደምራችሁ እናንተ አንድ ብላችሁ ትጠሩታላችሁ። አየሽ ልዩነታችን? ቃሉን፣ እጁን፣ እግሩን፣ ባቱን ወዘተ እነኚህ ኮምፖዝድ አድርጋችሁ ዋን ብላችሁ ትጠራላችሁ። እኛ ቃሉ ራሱ አካላዊ ነው። የአብ የባህሪ ቃል ወልድ ልጁ ነው፣ ከሱ የተወለደ የባህሪ ህይወቱን የአብና የወልድ መንፈስ ቅዱስ ብለን እንጠራለን። እስትንፋሰ እግዚአብሔር ብለን እንጠራለን። ፈጣሪ ነው ብለን እናምናለን። እናንተስ አላህ ቃል አለው ወይ? አዎ ቃል አለው። ቁርአን ቃሉ ነው ብላችሁ ታምናላችሁ። ያላ ቃል አይደለ እህታችን? ሰላም ወጣች እንደ ሌቷ ያ ወጣችሁ። ሰላም እፎይ። ኦኬ ክርስቲያን ቀጠለሽ። አይሰማም? ትቀጥያለሽ። አንዴ እሷ በተናገረችው ነገር፣ በነገራችን ላይ እኛ ይህንን ጥያቄ ስንጠይቃችሁ የምትመልሱ መልስ ብዙ ጊዜ ከክርስቶስ ጋር አገናኝተው ነው እና ኦኬ የእናንተን አምላክ በዛ መንገድ አገናኝታችሁት ከሆነ አንደኛ ቀጥታ ከቁርአናችሁ ጋር ትጋጫላችሁ። ሁለተኛ እኛ አምላክ የተወሰነ ነው፣ በቦታ የተወሰነ ነው፣ በቦታ የሚካበብ ነው፣ በሰዎች አይን ሁሉ መካበብ የሚችል ነው፣ የተገደበ ነው በቦታ ብለን አናምንም። ክርስቶስ ኢየሱስ በስጋ ተገልጧል። ክርስቶስ ኢየሱስ ሰው ሆኗል። ከድንግል ስጋና ነፍስን ነስቶ ሰው ሆኗል ማለት ነው። ሃይማኖተ አበው ምዕራፍ 112 ቁጥር 18 ላይ ምን ይላል መሰላችሁ? እርሱ በልዕልና ያለ ሲሆን ይላል። ሉክ እርሱ በልዕልና ያለ ሲሆን
በአምላክነቱ በአራቱ ማዕዘን ያለ ነው። ዩሲ በአምላክነቱ በመለኮቱ ክርስቶስ በአራቱ ማዕዘን በሁሉም የመላ ነው። ቦታም አይወስነውም። በደንብ አድምጡ። ቦታም አይወስነውም። ነገር ግን ያለ ዘርአ ብእሲ አምላክን በወለደች መለወጥ በሌለበት በእመቤታችን በድንግል ማርያም ማኅፀን ተወሰነ። ሰው ሲሆን ማለት ነው። በግብረ መንፈስ ቅዱስ ከእርሷ ነፍስና ስጋን ነስቶ ሰው ሆነ። ፔሬድ። የእኛ እምነት ይሄ ነው። እናንተ ይህን ታምናላችሁ? ስለ ክርስቶስ ስትናገሩ አላህን አመሳስላችሁ ስትናገሩ ይህን ነው ትናገሩለታላችሁ። ይኸው ክርስቶስ በአምላክነቱ በመለኮቱ አይወሰንም፣ በሁሉ የሞላ ነው። የትኛውም ቦታ ላይ አይወስነውም። የእናንተ አምላክ ግን ከአርሽ በላይ ተወስኗል ብላችሁ ታምናላችሁ። አይታችኋል። አንድ አካል ደግሞ በቦታ የሚወሰን ከሆነ ያለምንም ማቅማማት ፍጡር እንደሆነ አስረግጠን ልናውቅ ይገባል። የሙስሊሞች አምላክ ማለት ነው። አቅለኛዋ ቀጥይ። እሺ እኔ ለጥያቄ ነው የገባሁት፣ ግን አሁን ስለታፋ ምናምን ስትኖሩ ነበረ ማለት ነው። አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑ በሲር ይላል ማለት ነው በቁርአኑ። እሱን የሚመስል ፍጡር የለም። ፍጡራንን በፍጹም ከመህሉቃት በፍጹም አይመሳሰልም ማለት ነው አላህ ሱብሓነሁ ወተዓላ። እንደገና ሲቀጥል አላህ ይሮጣል ስንል መሮጥ ነው አይደለ? እስኪ ከዚህ ምሳሌ ልስጣችሁ ማለት ነው። አላህ ሱብሓነሁ ወተዓላ ይሮጣል ስንል አንድ ባሪያ ወደሱ አንድ ስንዝር በተራመደ ቁጥር እሱ ደግሞ በክንዱ እጥፍ ይቀርበዋል። አቅለኛዋ ወደ ባሪያው አንድ እግር ሲራመድ አቅለኛዋ ቆይ አልጠየቅንም እኮ እሱ አላህ ያለው ብለሽ ነው የምታምኚው? አርረሕማኑ ዐለል ዐርሽ እስተዋ፣ አላህ ከአርሽ በላይ ነው። እኔ ስለ እስልምና ብዙ እውቀት የለኝም፣ ግን ልንገርህ። ቆይ በምኑ ነው ከአርሽ በላይ ያለው? ከአርሽ በላይ ያለው ያው በዛ ነው የተደራጀው። ነገር ግን ስልጣኑ በሁሉም ቦታ ነው። በዛ የተደላደለው ምኑ ነው? ያኔ በዛ የተደላደለው በስም ያኔ አያዘኝም። በሱ የተደላደለው በሱ ነው። ኦኬ አላህ አካላቶች አሉት የሉትም? አላህ ሱብሓነሁ ወተዓላ እንግዲህ አደም አለይሂ ሰላም በሁለት እጁ እንደፈጠረው ነግሮናል። እንደገና ደግሞ እግርም እንዳለው ሁለት እግሮች እንዳሉት ነግሮናል። ነገር ግን በፍጹም ፍጡራንን አይመስልም፣ አምሳያ የለውም። መልካም እሺ። ሁለት እግር ማለት ምን ማለት? እግር ማለት ምን ማለት ነው? እግር ማለት የሰዎች እግር እንደምታውቀው የኛ እግር ነው። የአላህ ሱብሓነሁ ወተዓላ ግን አምሳያ በፍጹም የለኝም ብሏል። አምሳያ ፍጹም እግር ምንድነው ነው ያልኩሽ እኔ። ሊስን እግር ማለት ምን ማለት ነው? ለምን ታመሳስያለሽ እግር አለው ብለሽ? እግር እያልሽብኝ እኮ ነው። እግር አለ እግር ይኖራው እንጂ ፍጡራንን አይመስልም። አሁን ባለፈው ይሮጣል ስትል እንደ ራጮቹ እንደዛ ስትል ነበር። ነገር ያለ ሱብሃንአላህ ወተዓላ ይሮጣል ስንል እኛ ወደሱ ወደኛ ይሮጣል ስንባል አንተ ወደ አምላክህ በሩጫ አይደለም ማለት ነው። አዳምጪ እንዴ አላህ ይወርዳል አለ ከሌሊቱ አንድ ሶስተኛ። አሁን ሚትሽናንሽና ቀስ ብለሽ መልሺ። ያ አቅለኛው አረጋ ብለሽ መልሺ። ሚውት አድርጌሻለሁ። በጣም ስጮሂና ላለመጮህ ሞክሪ። ቀስ ብለሽ አውሪ። ቀጥ ያቅለኛው ባይዘ በአቂዳሽ ደግሞ አቅል አይፈቀድም። እንዴት ነው አቅለኛዋ ብለሽ የመጣሽው? ሚትሽን አንቺ ሚት ሆነሻል። አቅለኛው እሺ፣ ሰዓት ስለሌለኝ ነው ስለሚጠሩኝ ነው ማለት ነው። ቶሎ መጨረስ ስለፈልኩ ቀስ በይና የጠየቅኩሽን ከሰማሽ ከሌሊቱ አንድ ሶስተኛ ይወርዳል ብለሽ ታምኛለሽ? አምናለሁ። ኦኬ፣ በእግሩ ነው የሚወርደው አይደለም? እሱን እንዴት ይውረድ እንዴት አናውቅ። ምክንያቱ እሱ ያሻውን የፈለገውን ሰሪ ነው የገለጸልንን ብቻ ነው እኛ ተከትለን የምንሄደው እንጂ ያልገለጸልንን አናወጣምም። እንደገና ደግሞ የገለጸልንንም አንተውምም ማለት ነው። ኦኬ፣ የሚወርድና ማይወርድ አካል አለው ወይንስ ሁሉም አካላቱ ይወርዳሉ? እንደዚህ እሱም ይወርዳል እንጂ አካል አለው አካሉ ይወርዳል አልተባለም። አካሉ ያለ ሱብሃነሁ ወተዓላ ምን እንደ ፍጡራንንም አይመስልም አይታወቅም። እጁ አካሉ ነው አይደለም? እጅ ኖረው እንጂ ፍጡራንን አይመስልም። አሁን ነገርኩህ። ቆይ አቅለኛዋ እኔ ማንን ይመስላል ብዬ ጠይቀሻለሁ ወይንስ እጅ አለው የለውም ብዬ ነው የጠየቁሽ? እጅ አለው አልኩህ እኮ። ለምንድነው ድጋሚ የምጠይቀሽ? እጅ አለው ተባልካ። ፍጡራን በፍጹም አይመስልም አይታወቅም። ከዚህ ጥያቄ ወጣ። ጎበዝ። እሺ አላህ ሱብሃነሁ ወተዓላ እግር አለው እጆች አሉት። እጆችና እግሮች አሉት። ነገር ግን በፍጹም ፍጡራንን አይመስልም።
ጎበዝ። እሺ አንድ አዳምጪ። አይሮጥም ይሮጣልም ሲባል ቆይ አዳምጪ ፕሊስ። ያልጠየቅሽውን አትመልሺ። እሺ እኔ አሁን ጥያቄ አለኝ። ያኔ ተረጋጊ። ቆይ አዳምጪ ፕሊስ። አንድ አዳምጪ። እግሩ ባት አለው አይደለ? ኦኬ እግሩ ባት አለው። እጆቹም ጣቶች አሉታል። ስንት እጅ ነው ያለው? ሁለት እጅ። ስንት እግር ነው ያለው? ሁለት እግር። ለምንድን ነው ከፍጡር ጋር አላህ የምታመሳስዩ? እኔ እኮ ለዚህ እኮ ነው አንተ ለምንድን ነው ፍጡራን ማወጣው ነገር? አንቺ ከፍጡር ጋር አላህን ለምን ታመሳስያለሽ? ሁለት እግር አለኝ እኔም እሱም ሁለት እግር አለው። ሁለት እጅ አለኝ እሱም ሁለት እጅ አለው። ስላለው አላህ Subhanahu Wa Ta'ala አምስት ጣት አለኝ እሱም አምስት ጣት አለው። ለምን ነው ታመሳስዩ? እፎይ አንዴ ስማኝ። ያኔ ይሄ እኮ አልሸነፍበይነትና ወይም ደግሞ ፖለቲካ አይደለም። ይሄ ያንተን ፈጣሪ ያዘዘህን ነው የምትከተለው። እኔ ፈጣሪ ያዘዘንን ነው ሰ አላህ ደግሞ ካዘዛት ተዘ ነው። ፍጡራንን አልመስልም ካለ አንተ ደግሞ ግድ ትመስላለህ ነው እኮ የምትለው። እንደዛ ይሄ እኮ ፖለቲካ አይደለም። እኔ እኮ አላመሳሰልኩም። ሳላመሳስል ሁለት እጅ አለው፣ ጣቶች አሉት፣ ሁለት እግር አለው፣ እግሩ ባት አለው ብለሽ እኔ ያለኝን ላላ ሰጠሽው። አይ ለዚህ እኮ ነው አንተ ፖለቲካ አረከመ። አላህ ያዘዘውን አንተ ደግሞ አይሆንም። ለምንድን ነው እንደዚህ ሰውን ካልመሰለ? እፎይ መጀመሪያ ስማኝ። እኔ ስላላህ መጠየቅ ፖለቲካ ነው እንዴ? አቅለኛው ምን ሆነሽ ነው? አይደለም እኔ እየነገርኩት፣ እሱ ደግሞ እንደዚህ ከሆነ እንደዚህ ነው። ያኔ ሁለት እግር ስላለው ፍጡራን ነው አለሱ። ነገር ግን አላህ ደግሞ ፈጣሪ ደግሞ እሱ የተናገረው ነው። ቆይ እንዴት እንዳመሳሰልሽው እሺ ልንገርሽ። እኔ ተናገርኩ እንጂ ያኔ ፍጡር ይመስላል አላጣኝም። ፍጡር ይመስላል አላለም። ለይሰ ከሚስልሂ እንዴት እንዳስመሰልሽው ልንገርሽ። የማይመሳሰለው በቁጥር ነው ወይስ በፈንክሽን ነው? በጥቅሙ ነው የማይመሳሰለው። እግሩ ለምሳሌ የማይመሳሰለው በቁጥር ነው ወይስ በምንድን ነው? በፍጡራን አይመስልም። ፍጡራን በፍጹም አይመስልም። በምን እንደሚመሳሰል በምን እንደማይመሳሰል እዛ ላይ ቢገለጥ እኮ ነው የምታወዳድረውና የምናወዳድረው። ስለዚህ እግር እንዳለው እንጂ ምን እንደሚመስል በምን ከፍጡራኖች እንደማይመሳሰል ብቻ ነው የተገለጸልን። እሱ ደግሞ የፈለገውን ይገልጻል፣ የፈለገውን ደግሞ ይይዛል ማለት ነው። ሁሉንም የማድረግ አቅም አለው። በምንም ነገር ነው የማይመሳሰለው። አይዋ ስንት እግር አለሽ አንቺ? ሁለት እግር አለኝ። አላህ Subhanahu Wa Ta'ala ሁለት እግር አለው። ነገር ግን መህሉቃትን ይመስላል ማለት አይደለም። እሱ አልመስልም ብሎ ተናግሯል። አይ በቃ አንቺ ነሽ አሁን አልመስልም። ቆይ አልመስልም የሚለው እኮ ይኸውልሽ፣ አንዴ ቆይ አልመስልም የሚለው ቃል ምን ጊዜ መሆን ያለበት በተግባር ነው እንጂ በቃል ብቻ አይደለም። አንቺም ሁለት እግር አለሽ፣ አላህም ሁለት እግር አለው። ተመሳሰላችሁ በቁጥር ኖ ማተር። የእሱ ትልቅ ሊሆን ይችላል፣ በጣም ረጃጅም ሊሆን ይችላል፣ ወፍራም ሊሆን ይችላል፣ አንቺን በብዙ የሚበልጥሽ ሊሆን ይችላል። ችግር የለውም፣ እሱ ማተር አያደርግም። አትሊስት ግን አንድ ቢያንስ የተመሳሰላችሁበት ነገር አለ። ምንድን ነው እሱን? ቁጥር። በቁጥር ተመሳስላችኋል። ሁለት እግር አለሽ። ለምንድን ነው የምትገምተው? እሱ የፈለገውን መሆን ይችላል፣ ያሻውን መሆን ይችላል፣ ትልቅ ሊሆን ይችላል፣ ምን ሊሆን ይችላል። በምን ታውቃለች? እንደዚህ የምትሉ በምን ታውቃላችሁ? እሱ ያሻውን መሆን ይችላል። እፎይ ደግሞ ያኔ አላህ ይሮጣል ሲባል ባለፈው አሁን እንደሴናል እንደሱ መባል ይፈቀድ። አሁን በአንተ እምነት እንደዚህ መሳረቅ ይፈቀዳል አይፈቀድም? ያኔ አምላካችን እኛ ወደ እሱ ስንራመድ እሱ ደግሞ በሩጫ ወደኛ ይመጣል። አምላክ ስትሄድ በሩጫ አይደለም። ቆይ አቅለኛ ኡስታዝሽ እኮ ከአንቺ የተሻለ መልሶታል እኮ ይሮጣል ብሎ። ሌላም እናሳይሻለን። ትልልቅ ኡስታዞች ይህንን ተጠይቀው አዎ አላህ ይሮጣል፣ እንዴት ነው የሚሮጠው ግን አናውቅም ያሉ ሌሎች ኡስታዞችም እናሰማሻለን። ቪዲዮ ከፈለሽ ከነሱ ስለማበ